ቅዱስ ዮሐንስ አፈወርቅ እኔ ጌታዬ ኢየሱስ ክርስቶስን በተመለከተ የማምነው እንደ አባቶቼ ነው። እምነትህ እንደማን ነው ቢባል እንደ አባቶቼ ነው። እነዚህ አባቶችስ እነማን ናቸው ብላችሁ ብትጠይቁኝ ሐዋርያት፣ ሰማዕታት የእውነት ምስክር ሆነው መከራ የተቀበሉ እና እስከ ዛሬ ድረስ መልካም የሰሩ ቅዱሳን ናቸው ይላል። እንግዲህ ቅዱስ ዮሐንስ አፈወርቅ ሕይወቱን ታውቁታላችሁ። እጅግ ጌታን የሚወድ ክርስትና ከተነሳበት ቀን ጀምሮ ስቆ የማያውቅ በጌታ ፍቅር የተነደፈ ብሉያትንና ሐዲሳትን የገብስ ሳይፈተግ ከነቀንዱ በሚዛን እየመጠነ ትንሽ ትንሽ እየቀመሰ የተማረ በዋሻ በበዓት ተከቶ ብሉያትን ሐዲሳትን ከተማረ በኋላ ሲጸልይ አንተ አዲስ ዳንኤል ነህ ብለው ጴጥሮስና ጳውሎስ መጥተው የመሰከሩለት በራእይ አስተምር። ቅዱስ ጴጥሮስ መጥቶ ውጣና አስተምር፣ ለእኔ የተሰጠኝን ጌታ የሰጠኝን ቁልፍ እንካ። ቅዱስ ዮሐንስ ወንጌላዊም ወንጌልን እየተረጎመለት ያስተማረ ከቅድስና የደረሰ ፍጹም አባት ነበረ። ነቢዩ ዳንኤል ሕልምን ለናቡከደነጾር ሕልሙን ሳይነግረው ተርጉሞለታል። የጠፋበትን ሕልም ትንቢተ ዳንኤል ላይ እንደምትመለከቱት ናቡከደነጾር ሕልም አይቶ ሲጠፋው ዳንኤል ሕልሙንም ትርጉሙንም ነግሮታል። ቅዱስ ዮሐንስ አፈወርቅ ደግሞ ንጉሡ በአንድ ርዕሰ ጉዳይ ይጨነቅ ነበርና የዚያን ጥያቄ መልስ ተርጉሞ ነግሮታል። የንጉሡ ጥያቄ ምንድን ነበረ? ኢያእመራ ዮሴፍ እስካመ ወለደት ወልደ ዘበኩራ፣ ዮሴፍም የበኩር ልጇን እስከምትወልድ ድረስ አላወቃትም የሚል ነው። የማቴዎስ ወንጌል ምዕራፍ 1 ላይ ያለ ዮሴፍም የበኩር ልጇን እስከምትወልድ ድረስ አላወቃትም የሚለውን ንጉሡ ይጨነቃል። አወቀ በመጽሐፍ ቅዱስ እገሌ እገሊትን አወቃት ማለት ሴትና ወንድ አንድ በሚሆኑበት ግብር አንድ ሆኑ ማለት ነው። ታዲያ እመቤታችንን ዮሴፍ የበኩር ልጇን እስከምትወልድ ድረስ አላወቃትም ማለት ከዚያ በኋላ አውቋታል ማለት ነው እያለ ንጉሡ ይጨነቅ ነበረ። ከዕለታት አንድ ቀን ንጉሡ ቴዎዶሲዎስ ጥያቄው መምህሩን ዮሐንስ አፈወርቅን ሲያገኝ ጥያቄው ይጠፋዋል። ሲሄድ ትዝ ይለዋል። ከዕለታት አንድ ቀን ተጫዋተው ሲለያዩ መምህር አንተን ሳገኝ ጥያቄ ይጠፋኛል፣ ከሄድክ በኋላ ይረብሸኛል አለ። ምንድን ነው ጥያቄ? ጥያቄውን ነገረው። የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ከዚያ በኋላ አወቃት ማለት ነው አለው። አይ አይደለም፣ እስክትወልድ አላወቃትም የተባለበት ምክንያት እመቤታችን ጌታን የወለደች ዕለት 5 ነገሮችን አይቶ ዮሴፍ የአምላክ እናት መሆኗን ተረዳ ማለት ነው። እስከዚያ ድረስ ግን አላወቃትም። ቢነገረውም አምላክ ከዚያ በፊት ሰው ሆኖ ስለማያውቅ ዮሴፍ ያንን መረዳት የሚችልበት አቅም አላገኘም ነበረ። የልደት ዕለት ግን ሰብአ ሰገል መጥተው ሲገብሩ፣ እረኞች ሲያመሰግኑ፣ መላእክት ሲያመሰግኑ፣ ብርሃን በቤተልሔም ሲገለጥ፣ ኮከቡ በሁለት መንገድ እየተጓዘ ሲመጣ
አይቶ ኮከቡ መጥቶ እመቤታችን ከወለደችበት ላይ መጥቶ ሲቆም አየ። ሰብአ ሰገል 3 ነገሥታት መጥተው ሲገብሩለት አየ። ብርሃን ቤተልሔምን ሲሸፍናት አየ። እረኞች የሰማይ ምስጋና ተገልጦላቸው ሲያመሰግኑ አየ። መላእክት ከሰው ጋር ወርደው ሲያመሰግኑ አየ። ይህንን እስከሚያይ ድረስ አምላክን እንደወለደች አላወቀም ነበረ። ይህንን ነው ያላወቀው እንጂ ከወለደች በኋላ አወቀ ማለት አይደለም። አወቀ የሚለው ሁለት ይተረጎማል። አባ ጊዮርጊስም ይናገራል። አይመራሰ ዘሀበ ክሌፍና ይተረጎም። አወቃት የሚለው በሁለት ይተረጎማል። ሀበ አይምሮ ወእያይምሮ፣ በማወቅና ባለማወቅ። ሀበ ሩካቤ ወኢሩካቤ፣ ወይም ወንድና ሴት አንድ በመሆናቸውና ባለመሆናቸው ይተረጎማል። በእውቀት ይተረጎማል። በእውቀት በማወቅ አዲስ ነገርን በመገንዘብ በመረዳት ይተረጎማል። አላወቃትም ማለት ወላዲት አምላክ መሆኗ ጭንቅ ሆኖበት ነበረ። ስትወልድ ግን ተረጋገጠለት ማለት ነው። በዚያውም ላይ ፍጻሜ የሌለው እስከ ነው። ዳርቻ የሌለው እስከ። ይኸውም ይታወቅ ዘንድ በመጽሐፍ ቅዱስ ፍጻሜ ያለው እስከና ፍጻሜ የሌለው እስከ አለ። ለምሳሌ እስከ አመ ትብሉ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እስከምትሉ ድረስ ሲል እስከ ይናገራል። ከዳን እስከ ቤርሳቤ ሲል እስከ አለው ወሰን ያለው ነው። ኢተመይጠ ቋ እስካመ ነትገ ማያ አይህ፣ የጥፋት ውሃ እስከሚጎድል ድረስ ቁራው አልተመለሰም ነበር። ከዚያ በኋላ ተመለሰ ማለት አይደለም። ፍጻሜ የሌለው እስከ ነው። ኢወለደት ሜልኮል እስካመ ሞተት፣ ሜልኮል እስከምትሞት ድረስ አልወለደችም። ከወለደች በኋላ ከሞተች በኋላ ወለደች ማለት አይደለም። ፍጻሜ የሌለው ሰው እገሌ እስከሚሞት ድረስ ንስሐ አልገባም ቢባል ከሞተ በኋላ ንስሐ ገባ ማለት አይደለም። ይህ ፍጻሜ የሌለው እስካለ ይህንን ለመግለጥ ነው ብሎ ተረጎመል። ዳንኤል ለናቡከደነጾር የጠፋበትን ህልም እንደተረጎመለት አንተም የጠፋብኝን ጥያቄ ተርጉመህልኛል፣ አዲሱ ዳንኤል ነህ ብሎ የተናገረለት ከጀርባው የነበረችው የእመቤታችን ስዕልም ሰናየ ተናገርከ ዮሐንስ አፈወርቅ፣ ሰናየ ተናገርከ ዮሐንስ ልሳነ ወርቅ፣ አንደበትህ የጠራልህ ዮሐንስ ሆይ በጎ ተናግረሃል ብላ ስዕሊቱ አንደበት አውጥታ እስክትመሰክርለት ድረስ የደረሰባት ነበረ። ብሉያቱን ሐዲሳቱን ሲተረጉም የቅዱስ ጳውሎስን መልእክታት በሚተረጉምበት ጊዜ ቅዱስ ጳውሎስ ራሱ ተገልጾ እጁን ጭኖበት ይውል ነበር። በአካል በሚጽፍበት ጊዜ ቅዱስ ዮሐንስ አፈወርቅ ሹመት የማይወድ ፍጹም አባት ነው። ቅስና ሊሾም በተባለ ጊዜ ለጓደኛው ለባስልዮስ ሲነግረው እኔ ካህን መሆን አልፈልግም አለ። ቄሱን ሲባል ቅስና ለማምጣት ካህን መሆን አልፈልግም። ለምን? ሁለት ምክንያቶችን ቢያንስ ልንገራቸው። እሱ ከዘረዘራቸው ጌታ ቅዱስ ጴጥሮስን ከትንሣኤ በኋላ ተገልጦ የዮና ልጅ ስምዖን ሆይ ትወደኛለህ ሆይ ካለው በኋላ ጌታ ሆይ እንድወድህ አንተ ታውቃለህ ባለው ጊዜ እኔን የምትወደኝ ከሆነ ለፍቅር ምልክት በጣም ብዙ ጊዜያትን ጹም፣ እኔን የምትወደኝ ከሆነ መሬት ላይ ተኛ አላለውም። ያለው በጎችን ጠብቅ ነው ይላል። ካህን መሆን ማለት የክርስቶስን በጎች መጠበቅ ነው። ለክርስቶስ የምናሳየው የመጨረሻው ፍቅርም በጎቹን መውደድና መጠበቅ ነው። እኔ ለዚህ አደራ የምበቃ ሰው አይደለሁም። በዚያውም ላይ አስበው የሚያድሩ በጎችን መጠበቅ አልችልም። ክርስቶስ የሞተላቸውን በጎች አስነጥቃለሁና ብሎ እምቢ ብሎ ተገዶ የተሾመ ሰው ነው
ዛሬው ደግሞ ተመልከቱ ተገዶ እንኳን ከዚያ በላይ ያለውን ኤጲስቆጶስነት፣ ጳጳስነት፣ ፓትርያርክነት ሊመኘው ይቅርና ቅስና እንኳን አይገባኝም፣ እንዴት የክርስቶስን በጎች እኔ መጠበቅ እችላለሁ ብሎ ጵጵስና ደግሞ ከዚያ በላይ ያለ ዕዳ ነው። አባ መቃርዮስ የሚባል አባት ጳጳስ ሆኖ ለእናቱ ሂዶ ይኸው ጳጳሱኝ እናቴ አለችው አላት። እንዲሁ ከማይህ ሙተ ተገንዘብ ባይህ ይሻለኝ ነበር አለችው። ለምን እናቴ ሲላት ቀድሞ የምትጠየቅ በራስ ኃጢአት ብቻ ነበር፣ አሁን ግን በሕዝብ ኃጢአት ጭምር ትጠየቃለህ አለችው። ሰዎች አንረዳው። ቅዱስ ዮሐንስ አፈወርቅ እንዲህ አለ ርኅሩህ፣ ድሃ የሚወድ የድሆች ጠበቃ፣ የምጽዋት አባት፣ ፊት አይቶ የማያዳላ የፈለገው ሁሉ እንዲያገኘው በከተማው መሃል ፓትርያርክ ሆኖ ብቻውን ሲመላለስ የሚገኝ ለአንዲት ድሃ መሬት ብሎ የቤተ መንግሥት ነገሥታትን የሚገስጽ እውነተኛ የቤተ ክርስቲያን አባት፣ አንደበቱ የጠራለት ነገሩ የተከናወነለት ፍጹም አባት ነው። የቤተ ክርስቲያን ሽልማት ነው። በአማን አፈወርቅ በአማን አፈ አዝዮን ዘያሰረግዋ ለቤተ ክርስቲያን በምድር አሳቲሁ ቤተ ክርስቲያንን የሚያስጌጣት የሚሸልማት እውነትም አፈ ዕንቁ አፈ ማር ነው ይለዋል አባ ጊዮርጊስ። መናፍቃንን የሚለያቸው ቆርጦ የሚጥላቸው አፈ መጥባይት፣ ለምእመናን በስብከቱ መራራውን ክህደት የሚያርቅላቸው አፈ ሶከር አፈ መዓር ነበር ይላል።